ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንደምን አላችሁ? ዛሬም እንደተለመደው በአዲስ ርዕስና በአዲስ ቪዲዮ ተገናኝተናል። እስከ ቪዲዮ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁን በኮሜንት ቦክስ ላይ አስቀምጡልኝ። ቤተሰብ እንግዲህ በዛሬ ቪዲዮአችን የምንቃኘው የመጀመሪያ መኪና ወደ ኢትዮጵያ ምድር መቼ ገባች፣ እንዴት ገባች የሚለውን የምንቃኝ ይሆናል። እናንተም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ በማስቀመጥ የተሻለውን ነገር ልታሳውቁን ትችላላችሁ ማለት ነው። እንግዲህ የመጀመሪያ መኪና ወደ ኢትዮጵያ ስትገባ አሁን ላይ እንደምናየው ብዙ መኪኖችና ብዙ ተንቀሳቃሾች ባልነበሩበት ዘመን በዛ ሰዓት በፈረስና በበቅሎ ይጓዙ በነበረ ሰዓት እቺን አንዲት መኪና ወደ ኢትዮጵያ ምድር ላይ ማየት በጣም ድንጋጤና ፍራቻን ፈጥሮ ነበረ በኢትዮጵያ ሕዝቦች ላይ ማለት ነው። እንግዲህ ይሄ የመኪና አጼ ምኒልክ ከእንግሊዛውያን ጋር ያላቸውን የንግድ ትስስርና የንግድ ቁርኝነትን ለማዳበር ሲሉ እንግሊዛውያን በስጦታ መልክ ለአጼ ምኒልክ ለማበርከት ወይም ደግሞ እሳቸውን ለማስደሰት ብለው ወደ ኢትዮጵያ ለማስገባት ጉዞ እንደጀመሩ በ1907 ጉዞውን ወደ ኢትዮጵያ እንደጀመሩ እንደ ኢሮፒያን አቆጣጠር ማለት ነው ጉዞ ወደ ኢትዮጵያ ጀምሯል ማለት ነው። ይሄን ጉዞ ከጀመሩ ከረጅም ጊዜ በኋላ በተለያዩ መንገዶች ሲያጓጉዛት ከቆዩ በኋላ እንዲሁም በሰዎች እየነዱ እንደ ዛሬ ቴክኖሎጂ ባልደቀቀበት ዘመን በሰዎች እየነዱ ወደ ኢትዮጵያ አስገብቷታል ማለት ነው። እንግዲህ እቺ መኪና ወደ ኢትዮጵያ ከገባች በኋላ በአጼ ምኒልክ ዘንድ እጅግ በጣም ደስታና ፈንጠዝያ ነበረ። እቺ መኪና ወደ ኢትዮጵያ ማስገባታቸው እጅግ በጣም ቴክኖሎጂ ሊወዱ ነበር። የተለያዩ ቴክኖሎጂን ወደ ኢትዮጵያ ያስገቡ መሪ ናቸው። በነገራችን ላይ የተለያዩ ደግሞ ወደ ኢትዮጵያ ያስገባቸውን ቴክኖሎጂዎች ቀስ በቀስ ሂደት በሂደት በቪዲዮ መልክ ማቀርብላችሁ ይሆናል። እንግዲህ እቺ መኪና በ1907 ወይም ደግሞ በ1899 ተነስታ ከእንግሊዝ ሀገር ማለት ነው 18 የፈረስ ጉልበት ያላትና እጅግ በጣም ዘመናዊ በሰዓቱ ዘመናዊ ስልጡን የተባለች መኪና ነበረች። እንግዲህ ወደ ኢትዮጵያ ጉዟን ጀመረች ማለት ነው። እንግዲህ መኪናው ወደ አዲስ አበባ ለማድረስ የተደረገው ጉዞ በጣም እጅግ አስቸጋሪና ፈታኝ ጉዞ ነበር ማለት ነው። በመርከብና በባቡር መኪናን በመጀመሪያ ከባህር ላይ በመርከብ ተጭና ከጅቡቲ ከገባች በኋላ ከጅቡቲ በኋላ ደግሞ ወደ አዲስ አበባ የተሰረጋ የመኪና መንገድ ስላልነበረ በሰዎች በመግፋትና በተለያዩ በፈረስ በበቅሎ ጋሪዎች እንደ ጋሪ በመሳብ ወደ አዲስ አበባ ደርሳለች ማለት ነው። እንግዲህ ከድሬዳዋ አዲስ አበባ 500 ኪሎ ሜትር ርቀት ነበረ። በዛ ሰዓት ደግሞ ምንም አይነት የመኪና መንገድ አልነበረም ማለት ነው። እጅግ በጣም አስቸጋሪና በጣም አሰልቺ የሆነ በዚህ ዘመን ቢሆን የማይሞከር ጉዞ ነበረ። ግን እንደምንም ብሎ ከ7 ወራት በኋላ 7 ወር ሙሉ ከድሬዳዋ አዲስ አበባ ለማስገባት ከታገሉ በኋላ ከዛ በኋላ እቅዳቸው ተሳክቶላቸው አዲስ አበባ አስገብቷታል ማለት ነው። አዲስ አበባ ላይ እንግዲህ የነበራት አቀባበል እጅግ በጣም ብዙ ነበረ። ብዙዎች ተደስቶበታል፣ ብዙዎችን ደግሞ ደንግጠው ፈርቷል ማለት ነው። ብዙዎች እንግዲህ በዛ ሰዓት ቴክኖሎጂን አዲስ ነገር በሚያዩበት ሰዓት ሴጣን ነው አስፈሪ ነው እንደማለት ነገር ነበር ማለት ነው። ያ ሁሉ ሆኖ ግን አጼ ምኒልክ መኪናው እጃቸው ስትገባ እጅግ በጣም ደስተኛ ነበሩ። በጣም ተደስተው ተቀብሏቸዋል ማለት ነው። ከብዙ ድካምና እንግልት በኋላ እንግዲህ መኪና አዲስ አበባ ስትደርስ በመዲና ህዝብ ጉድ አለ። ህዝቡም ፈረስ ወይም በቅሎ ሳይጓጓዙ በራሱ ጊዜ የሚንቀሳቀስ መንኮራኩር ሲያይ እጅግ በጣም ተደነቀ ይላል። እንግዲህ እስከ መንኮራኩር እስከ መምሰል ድረስ ደርሶባቸው በጣም ተደንቀው ነበር ማለት ነው። እንግዲህ አንዱም ንጉሥ አጼ ምኒልክ እንግዲህ በመኪና ሲመለከቱ እጅግ ተደሰቱ። እንግሊዛውያንም አሽከርካሪዎችን ወዲያውኑ ማሽከርከር እንዲያሰለጥናቸውና መንዳት እንዲችሉ ነበር ያደረጉት የመጀመሪያ ጉዟቸው ማለት ነው። እንግዲህ ልክ መኪናው እጃቸው ስትገባ ግን ወዲያውኑ ለመንዳት ወዲያውኑ ደግሞ ለማሽከርከር ከጉጉታቸው የተነሳ ካላቸው የቴክኖሎጂ ፍቅር የተነሳ ወዲያውኑ መንዳት እንደሚፈልጉና እንግሊዛዊ አሽከርካሪ እንግዲህ እንዲያሰለጥናቸው ጠየቁት። እሱም በደስታ አሰለጥናቸውና አጼ ምኒልክ ወዲያውኑ መንዳት ጀመሩ ማለት ነው። እንግዲህ ከዛ በኋላ መንዳት እንደጀመሩ በመጀመሪያ በአዲስ አበባ ጎዳናዎች በዛች በአባጣ ጎባጣ ጎዳናዎች ላይ በደስታ ሲያሽከረክሩ ነበር ማለት ነው። እንደዛሬ አስፋልት አልነበረም። አስፋልት ቀርቶ ኮረንኮንች መንገድ እንኳን በስንት ጥርጊያ መንገድ አልነበረም። ቢሆንም እንደምንም ተለማምደውና ሰልጥነው መኪናን አዲስ አበባ ላይ ሲያሽከረክሩ በተለይም በቤተ መንግስትና በእንጦጦ አካባቢ ባሉ ጎዳናዎች ላይ ሲያሽከረክሩ ይታዩ ነበር ማለት ነው። እንግዲህ የመጀመሪያ መኪና አጼ ምኒልክ ወደ ኢትዮጵያ አስገባት። የመጀመሪያም ሾፌር በኢትዮጵያ አጼ ምኒልክ ነበሩ ማለት ነው። ከሌሎች አገር ዜጎች ሰልጥነው የመጀመሪያው እንግዲህ የመኪና አሽከርካሪም የመኪና አስመጪም አጼ ምኒልክ ነበሩ ማለት ነው።
ይህን ታሪካዊና በወቅቱ በጣም መለዋወጫ የተለያዩ ቤንዚል ምናምን ነገር ስላልነበረ ቤንዚሉ እንግዲህ በዛ ሰዓት በበርሜል ነው ከመኪናዋ ጋር በግመል ተጭኖ ሲጓዝ የነበር ማለት ነው። እንግዲህ 7 ወር በሙሉ መኪና መንገድ ላይ በምትጓዝበት ሰዓት ቤንዚሏም አብሮ ተጭኖ አብሮ እየሄደ ነበር ማለት ነው። ምክንያቱም በሀገራችን ላይ ቤንዚልም ጋዝም ምን እንደሆነ በዛ ሰዓት አይታወቅም ነበር ማለት ነው። እንግዲህ ስልጣኔያችን ከቅርብ ጊዜ ወዲህ ነው ማለት ይቻላል። ምክንያቱም የተለያዩ ዓለማት በተለያየ መንገድ ከሰለጠኑ በኋላ ነው እንግዲህ በአፄ ምኒልክ አማካኝነት የተለያዩ ስልጣኔዎች ወደ ኢትዮጵያ እንደ ስልክ፣ ሲኒማ፣ የተለያዩ ፎቶግራፎች፣ ስልኮች፣ መብራት ምናምን የገባው በአፄ ምኒልክ ዘመን እንደሆነ ይነገራል እና የታሪክ ወይም ደግሞ የስልጣኔ መጀመሪያ ብለን ልንላቸው እንችላለን ማለት ነው። መኪናዋ እንግዲህ አዲስ አበባ ከገባች በኋላ ብዙም ረጅም እድሜ አልኖራትም። ምክንያቱም መኪና ስትበላሽ የመለዋወጫ ቁሳቁሶች አልነበሩም። ነዳጅም ደግሞ ያቺ የመጣችው ነዳጅ ካለቀች በኋላ ድጋሚ ሌላ ነዳጅ ማስመጣት አልቻሉም ነበር ማለት ነው። ምክንያቱም መኪናው ከጥቅሙ ይልቅ ጉዳቱ እያመዘነ ሄደ። ምክንያቱም የማያገኛቸው ነገሮች ስለበዙ ይህቺ ታሪካዊ መኪና በወቅቱ መለዋወጫ እጥረት እና የላቀ መንገድ ባለመኖሩ ምክንያት ለረጅም ጊዜ አገልግሎት ሳትሰጥ ቀርታለች። እንግዲህ መንገድም ስላልነበረ ተለዋዋጭ ባለሙያ ስትበላሽም የሚለውጣት የሚቀይርላት ሰው ስላልነበረ እንዲሁም ደግሞ መለዋወጫ እቃዎቹ አይገኙ ስለነበረ ረጅም ጊዜ አገልግሎት ሳትሰጥ ወደ ኢትዮጵያ ከገባች ከአጭር አገልግሎት በኋላ ለመቆም ተገዳለች ማለት ነው። እንግዲህ በተለያየ አጋጣሚዎች እንግዲህ እነዚህን ነገሮችን አሳልፋ አሁን ላይ ኢትዮጵያ እንግዲህ ያለችበትን እጅግ የሰለጠነና እጅግ በጣም ደስ የሚል ሁኔታ ያለ ነው። ሆኖም ግን በኢትዮጵያ ለዘመናዊ ቴክኖሎጂ በሯን የከፈተችው ትልቅ የታሪክ ማሳያ ሆና አልፋለች። ዛሬም ቢሆን የመጀመሪያው መኪና አካላትና ታሪክ በአዲስ አበባ በሚገኘው ብሔራዊ ቤተ መንግስት ሙዚየም ውስጥ እንደ ታሪክ ተቀምጣ ትጎበኛለች ማለት ነው። እንግዲህ አዲስ አበባ ሙዚየም የገባችሁ ማንኛውም ኢትዮጵያ የሆናችሁ መኪና የሆናችሁ ቤተሰቦቼ እንግዲህ በሙዚየም ውስጥ በመግባት የመጀመሪያ የአፄ ምኒልክ መኪና ብላችሁ ሙሉዋን እንኳን ባታገኟት የእሷን ቀሪ አካላቷን በማየት የመጀመሪያው ታሪካዊ መኪና ብላችሁ መጎብኘት ትችላላችሁ ማለት ነው። ይህንን እድል ያገኛችሁ ሁሉ ሄዳችሁ የመጎብኘት እድሉን ያገኛችሁ ሳትጎበኙ አዲስ አበባ ሙዚየም ገብታችሁ እቺ መኪና ሳትጎበኙ እንዳትመጡ እንግዲህ የኔ ምክሬ ነው ማለት ነው። እንግዲህ ቤተሰቦች የዛሬ ቪዲዮችን ይህንን ይመስል ነበረ። በቪዲዮ ላይ የማስተካክለው ያጎደልኩት፣ ያሳነስኩት፣ የጨመርኩት ነገር ካለ አርሙኝ፣ እታረማለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይበልጥ ደግሞ ነገ ላይ ሌላ ታሪክ፣ ሌላ የተሻሉ ስራዎችን ይዤ እንድመጣ የእናንተ እገዛና እርዳታ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰሪክ ዘመን